ጌታ ይባርካችሁ። ርዕሱ እንደዚህ ይላል፣ በንቃትና በትጋት ጌታን መጠበቅ። ንቃት ኖሮ ትጋት ከሌለ ዋጋ የለው። ሰው አንዳንድ ጊዜ ይነቃና ውስጡ ይነቃና ግን ትጋት የሚባል ነገር አያሳይም፣ እርምጃ አይወስድም፣ አያገለግልም። እኔ አሁን ልል የፈለኩት ንቃት ያስፈልጋል፣ ደግሞ ትጋትም ያስፈልጋል። ጌታን ስንጠብቅ ከንቃት ጋር ነቅተን ተዘጋጅተን ጌታ እንደሚመጣ መጨረሻችን ቤት እንደምንሄድ የመጨረሻችን ማረፊያችን ሰማይ እንደሆነ እያሰብን በትጋት ደግሞ እያገለገልን እንድንቆይ የሚያሳስብ ስለሆነ እግዚአብሔር በዚህ ስፍራ እንደሚናገረን አምናለሁ። ለምንድነው በንቃትና በትጋት መጠበቅ ያስፈልገው? ጌታ ኢየሱስ ክርስቶስ በተለያየ ስፍራ በተለያየ ጊዜ ስለመምጣቱ ስለምጽአቱ ተናግሯል። ብዙ ምልክቶች ስለሱ ውስጥ አልገባም፣ ሰፊ ርዕስ ስለሆነ። ግን እንዴት ነው የምንነቃው? ለምንድነው መንቃት ያስፈልገው ብለን ስንል አንድ 3 ነገሮችን አሳይቻቸው እንዴት ደግሞ እንደምንጠብቀው ደግሞ አሳያቸዋለሁ። ለምንድነው በንቃትና በትጋት መጠበቅ ጌታን ያስፈልገው ብለን ስንል የመጀመሪያው የሚመጣበት ጊዜ ስለማይታወቅ ነው። ጌታችን ኢየሱስ ክርስቶስ በማርቆስ 13 ከ32 እስከ 33 ሲናገር ስለዚያች ቀን ወይም ሰዓት ግን የሰማይ መላእክትም ቢሆን ልጅም ቢሆን ከአባት በቀር የሚያውቅ የለም። ማንም ሰው የጌታ ምጽአት ቀን ሰዓቱን ሰከንዱን ማንም ሊያውቅ አይችልም። ይሄ ከማንም የተሰወረ ነው፣ መላእክቶችም አያውቁም። ስለዚህ እኛ በንቃት መጠበቅ ነው። ጊዜው ስለማይታወቅ ሰዓቱ ስለማይታወቅ በየትኛውም ሰዓት ጌታ ሊመጣ ስለሚችል ከዚህ የተነሳ በንቃት መጠበቅ ይጠበቃል። ነቅተን እየተጋን እያገለገል ነው። በንቃት በየትኛውም ሰዓት ላይ ጌታ ሊመጣ ስለሚችል ሌሊት ሊሆን ይችላል፣ ቀን ሊሆን ይችላል፣ መኪና እየነዳን ሊሆን ይችላል፣ ስራ እየሰራን ሊሆን ይችላል፣ ቤተክርስቲያን እንደዚህ ያመለክን ሊሆን ይችላል። በየትኛውም ሰዓት ሊመጣ ስለሚችል ሁሉ ጊዜ ክርስቲያኖች እየነቃን እና እየተጋን ጌታን መጠበቅ መቻል አለብን። አሁን ጊዜው የምንነቃበት ጊዜ ነው። ዓለም ሁሉ ወዴት ይመጣል ብለን ስናስብ የመሬቱ መናወጥ በምድር ላይ የሚሆነው ነገር ሁሉ የጌታ ምጽአት የሚሰብኩ ናቸው። ያለ ሰባኪ ምድር ይሰብከናል፣ ሰማይ ይሰብከናል፣ ምልክቶቹ ይሰብኩናል። ግን እኛ የነቃን አይደለንም፣ ተኝተናል። ገና ብዙ እናስባለን። ጌታ መቼ እንደሚመጣ አናውቅም፣ በየትኛው ሰዓት እንደሚገለጥ አናውቅም። ስለዚህ በትጋትና በንቃት ጌታን መጠበቅ መቻል አለብን። ሁለተኛው ሰዎች በማያስቡት ሰዓት አለመምጣቱ። እኛ በምናስብበት ሰዓት አይደለም ጌታ የሚመጣው። እናንተ ተዘጋጅታችሁ ዛሬ ይመጣል የምትሉት አይደለም ጌታ። በማታስቡት ሰዓት ይላል ቃሉ። እንደዚህ ይላል ሉቃስ 12:40 ላይ እናንተ ደግሞ ተዘጋጅታችሁ ኑሩ ይላል። ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና ተዘጋጅተህ ኑር። አንተ በምታስበው ሳይሆን እሱ ባሰበበት ሰዓት ነው የሚመጣው። ጌታ በሚያስብበት ሰዓት ነው የሚመጣው። እኛ ባሰብንበት ሰዓት ስለማይመጣ ሁላችንም ተዘጋጅተን እንድንኖር የእግዚአብሔር ቃል ያሳስበናል። ማቴዎስ 24:42 ላይ ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። ማቴዎስ 24:42 ማንበብ ትችላላችሁ። በምን ሰዓት ይለዋል። ሰዓቱም አይታወቅም፣ ግን አታውቁምና እንግዲህ ንቁ። እግዚአብሔር በመንፈሱ ያንቃን፣ ቤተ ክርስቲያንን ያንቃት። እግዚአብሔር ካልነቃን በስተቀር በየትኛውም ሰዓት ጌታ ሊመጣ ይችላል። ስለዚህ ንቁ ተብለናል። ንቃት ከትጋት ጋር እያገለገልን ጌታ ፊት እየሆን እየጸለይን ለሚጠፉ ሰዎች ቅድም እንደተጸለየው እየጸለይን እያገለገልን ደግሞ በንቃት ጌታን መጠበቅ መቻል አለብን። ቤተ ክርስቲያን ዛሬ መንቃት መቻል አለባት። ካለባት ነገር ወጥታ ጌታዋን መጠበቅ ተሞሽራ ተቆነጅታ ውብ ሆና መጠበቅ መቻል አለባት። ተዝረክርከን ጌታ እንዳይመጣ፣ ከስፍራ ጠፍተን ጌታ እንዳይመጣ። ሰዓቱ አይታወቅም። ለዚህ ነው
ንቃትም ትጋትም ያስፈልገው ለዚህ ነው። ሰዓቱ ስለማይታወቅ በማናስብበት ሰዓት ስለሚመጣ ሰዎች ባሰቡበት ሰዓት ስለማይመጣ ንቃትም ትጋትም በጣም ያስፈልገናል። ሶስተኛው አመጣጡ በቅጽበት ስለሆነ ቅጽበታዊ ነው አመጣጡ። በተለይ ንጥቀት የምንለው ሐዋርያ ጳውሎስ ስለዚህ ነገር በቅጽበትነቱን ሲነግረን እንደዚህ ይላል፣ እነሆ አንድ ምስጢር እነግራችኋለሁ፣ ሁላችንም አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት አይን እንለወጣለን ይላል። አንደኛ ቆሮንቶስ 15 ከ51 እስከ 52 ራሱ እንደሚለወጥ አድርጎ ነው የሚናገረው። ሁሉ ሰው አያንቀላፋም፣ በድንገት በቅጽበት አይን። እስቲ ዛሬ ልዘዛችሁ፣ ማዘዝ አልወድም ጉባኤ፣ አይናችሁን ጨፍኑ እስቲ ደግሞ ግለጡ። የዚህን ያህል ቅጽበት ነው። የሞተ ሰው ነቅቶ ሰማያዊ አካል ለብሶ ምድር ላይ ያለው ተለውጦ አይን ጨፍናችሁ እስኪገልጡ ድረስ ተቀላቅለናል ሰማይ። ቅጽበት ነው። እባክን ቆይ ንስሐ ልግባ የምንልበት አይደለም። እስቲ ቆይ ትንሽ ጠብቀን የምንልበት አይደለም። ስለዚህ ንቃትም ትጋትም ያስፈልጋል። ይሄ የጌታ ምጽአት ስናስብ ንቃት ከትጋት ጋር ካልተጋን ካልነቃን በየትኛውም ሰዓት ጌታ ሊገለጥ ይችላልና ሁላችንም በዚህ መንፈስ ሆነን ጌታን መጠበቅ መቻል አለብን። ነቅተን ሰዓቱ ስለማይታወቅ ጳውሎስ ምስጢር ነው ይለናል። አንድ ምስጢር እነግራችኋለሁ ነው የሚለው። ሁላችንም አናንቀላፋም ማለት ሁላችንም አንሞትም። የሚነጠቁ ሰዎች አሉ፣ የሚወሰዱ ሰዎች አሉ፣ የሚለወጡ ሰዎች አሉ። ጌታ የመጨረሻው መለከት መልአኩ እንዲነፋ ትእዛዝ ሲሰጠው በቅጽበት አይናችሁን ጨፍናችሁ ስትመልሱ ሁሉ ነገር አልቋል። ከሰማይ ከክርስቶስ ጋር ሙሽሪት ከሙሽራ ጋር ተቀላቅላለች በዛ ቅጽበት። ከዚህ የተነሳ ነው ንቃትም ትጋትም ለኛ በእጅጉኑ የሚያስፈልገው። ዛሬ ሰው እየነቃ አይደለም። ምድራዊ ነገር ስቦናል። የክርስቶስ ነገር ገሸሽ አድርገነዋል። ጌታ እንደሚመጣ ረስተናል። ጌታ ይመጣል፣ ቢዘገይም ይመጣል። ስለ ተስፋ ቃሉ ጌታ የተናገረው ስለሆነ እውነት ስለሆነ እወለዳለሁ ብሎ ስለተወለደ እሞታለሁ ብሎም ስለሞተ እመጣለሁም ብሎ ጌታ ይመጣል። በክብር በዳመና ጌታ ይመጣል። ከመምጣቱ በፊት ግን እኛ መንቃት አለብን። እንዲህ ቀኑ የማይታወቅ ከሆነ ባላሰብናት ቀን እና ሰዓት የማይመጣ ከሆነ አመጣጡ ፈጣን ከሆነ ታዲያ እንዴት እንጠብቀው ሚለውን ነገር አንድ አምስት ነገር አሳያቸዋለሁ ፈጠን ብዬ። የመጀመሪያ ሙሽራውን የሚጠብቅ ታዳሚን በመምሰል እንድንጠብቀው ያሳስበናል። ሙሽራውን የሚጠብቅ ታዳሚን የሚመስል እንድንመስል ያሳስበናል። ሉቃስ 12 ከ35 እስከ 38 ሄዳችሁ ስታነቡ እንደዚህ ይላል፣ ወገባችሁ የታጠቀ መብራታችሁ የበራ ይሁን። እናንተ ጌታችሁ መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ። እነሱን ምሰሉ። ከሰርግ የሚመለስ ሙሽራን የሚጠብቅ ሰው ታዳሚ እነሱን ምሰሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዛ ባሪያዎች ብፁዓን ናቸው። እውነት እላችኋለሁ ታጥቆ በማዕድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል። ከሌሊቱም በሁለተኛ ወይም በሶስተኛ ክፍል መጥቶ እንዲህ ቢያገኛቸው እነዛ ባሪያዎች ብፁዓን ናቸው። ይህን ግን ወቁ፣ ባለቤቱ በምን ሰዓት ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም እንዲቆፈር ባልፈቀደ ነበር። እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። እያገለገላችሁ ታጥቃችሁ ጌታን እያገለገላችሁ እየተጋችሁ ጠብቁት። ዝም ብሎ መንቃት ብቻ አይደለም፣ እያገለገል ወገባችሁ የታጠቀ መብራታችሁ የበራ ይሁን። ጌታ ደግሞ ሲመጣ ወዲያውኑ ሲያንኳኳ በር የሚከፍትለትን ሰው ምሰሉ። እንደዚህ ሆናችሁ ነው መጠበቅ ያለባችሁ። ጌታ እንደዚህ ነው የሚጠበቀው።
እያገለገልን እንደሚመጣ እያሰብን ስራችን እየሰራን ዋና ነገር ግን መርሳት የለብንም። ዋና ነገር ነው። ይሄን አጣ ማለት ይሄን አጣን ማለት ዋና ነገር እስከዛሬ ያገለገልንበት እስከዛሬ ኖርንበት እስከዛሬ ያመለክንበት ሁሉ ነው ዋጋ የሚያጣው። ስለዚህ ዋና ነገር ጥለን ሌላ ተራ ነገር ስንፈልግ ዋና ነገር እንዳያመልጠን ማለት ነው። ዋና ነገር ነው እሱ። የኛ የሁላችንም መጠቅለያ ነው መንግስተ ሰማያት። ወደ ጌታ መሄድ የሁላችንም መጠቅለያ ነው። ሰው መቼም መሄድ አይፈልግም፣ ያው የታወቀ ነው። ሰው ብዙ መኖር ይፈልጋል። ረጅም እድሜ መኖር እንደ ማቱሳላም ቢሰጠን 969 ዓመት ብንኖር ምድር ከሆነ አትለቅም። ኑር ኑር ነው የምትለው፣ ግን እድሜ ልክ አንኖርም። አንድ ቀን እንሄዳለን። ጌታ ይመጣል። እየተጋን እየነቃን ካልሆነ ጌታ ኢየሱስ ክርስቶስ ሲመጣ ድንገት ሲገለጥ ጉድ እንዳንሆን እየነቃን እየተጋን ጌታ መጠበቅ አለበት። አንድ እናት አንድ ጊዜ እንደዚህ ያሉ 95 ዓመታቸው ነው። ጌታ መቶ ያደርሰኛል ይላሉ። እውነትም እግዚአብሔር ጸሎት የሚሰማ አምላክ ነው። 100 ደረሱ። 100 ከደረሱ በኋላ የልደት በዓላቸው ላይ ሂጄ በ100 ሲያከብሩስ እያከበርኩ ጥያቄ ጠየቅኳቸው። ማማ ከዚህ በኋላ 100 ብለዋል አይበቃዎትም ወይ ብዬ ስላቸው ሞኝ ይፈልጋሉ። ካሁን ቀደም 100 ብዬ ስልሽ በጌታ ልጅ ነበርኩ። አሁን ስለጠነከርኩ ጌታ ካልመጣ አልሄድም እንደውም አሉ። ሰው መሄድ አይፈልግም። ያው ሄደዋል። እሳቸው በ106 ዓመታቸው ወደ ጌታ ሄደዋል። ሰው ከምድር ጋር የተጣበቀ ነው። ሄድ ብትሉት አይሄድም። አሁን ምን ይቀርብናል ጌታ ቢመጣ? እስቲ የሚቀርብንን ንገሩ። ይቀር እኮ ይል ያው አስቤ አውቃለሁ። ተስፋ ቆርጬ ማውቃለሁ። ስለ ምጽአቱ ሳስብ ለማን ነው የሚሰራው? ጌታ ይመጣል። በክብር ሲመጣ ተዘጋጅቴ መጠበቅ ስላለብኝ በየትኛውም ሰዓት ጌታ ሊገለጽ ስለሚችል እያገለገልን ሙሽራውን የሚጠብቅ ታዳሚ መስለን በር ሲንኳኳ ወዳውኑ የሚከፍትለትን ሰው መስለን ጌታ መጠበቅ መቻል አለብን። ሁለተኛው እውነተኛ እምነት በጽድቅ ኑሮና በመንፈስ ቅዱስ መገኘት ውስጥ ሆኖ መጠበቅ በጣም ወሳኝ ነው። እውነተኛ እምነት ብያለሁ፣ ርዕሱ ረዘመ። በጽድቅ ኑሮና በመንፈስ ቅዱስ ሆኖ መገኘት፣ የመንፈስ ቅዱስ መገኘት ከኛ ጋር መሆን አለበት። እምነት ደግሞ ሊኖረን ይገባል። በጽድቅ ህይወት ደግሞ መመላለስ አለብን። ጌታ ሲጠበቅ እንደዛ ነው የሚጠበቀው። በማቴዎስ ምዕራፍ 25 ላይ የምናያቸው እነዛ ቆነጃጅት ሴቶች በዛን ጊዜ ይላል ከ1 እስከ 10 ማንበብ ትችላላችሁ። በዛ ጊዜ መንግስት ሰማያት መብራታቸውን ይዘው ሙሽራ ሊቀበሉ የወጡ 10 ቆነጃጅት ትመስላለች። ከነርሱ 5ቱ ሰነፎች 5ቱ ልባሞች ነበሩ። ሰነፎች መብራታቸውን ይዘው ከነርሱ ጋር ዘይት አላዙም ነበር። ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራው በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊት ሲሆን እነሆ ሙሽራው ይመጣል፣ ትቀበሉ ዘንድ ውጡ የሚል ውካታ ሆነ። በዛ ጊዜ እነዛ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹ ልባሞች መብራታችን ሊጠፋብን ነው፣ ከዘይታችን ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለኛና ለናንተ ባይበቃስ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙ በሄዱ ጊዜ ሙሽራው መጣ፣ ተዘጋጅተው የነበሩትን ከእርሱ ጋር ወደ ሰርግ ገቡ፣ ደጁም ተዘጋ። በኋላ ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላወቅኳችሁም አለ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። ሰዓቱን አታውቁም፣ ቀኑን አታውቁም። ደጅ ተዘጋባቸው። ግን ሁሉም ቆነጃጅት ተብለዋል። ተመሳስለው ቁጭ ብለዋል። እያመለኩ ሊሆን ይችላል። ምሳሌ ነው ጌታ ኢየሱስ ክርስቶስ የተናገረው። ያገለገሉም ሊሆኑ ይችላል፣ አይታወቅም። እውነተኛ እምነት አልነበራቸውም። በጽድቅ ሕይወት እየኖሩ አይደለም። የመንፈስ መገኘት ብርሃን በእናንተ ላይ ይብራ የሚለው ብርሃን በሕይወታቸው የለም። ግን ተመሳስለው ቁጭ ብለዋል። እውነተኛው ሲመጣ በር ተዘጋ። ኢየሱስ ክርስቶስም ምሳሌውን ሲናገር እውነት እላችኋለሁ አላወቅኳችሁም፣
ቀኒቱንና ሰዓቱን አታውቁምና እንግዲህ ምን በሉ ንቁ ንቁ። ዛሬ መልእክቴ ንቁ ነው። እግዚአብሔር በመንፈሱ ያንቃል። ንቁ ነው። እንድንነቃ እግዚአብሔር ይፈልጋል። ሶስተኛው በመጠን በመኖር ነው መጠበቅ ያለብን። አንደኛ ተሰሎንቄ ምዕራፍ 5:6 ላይ እንደዚህ ይላል፣ እንግዲህ እንንቃ፣ በመጠን እንኑር እንጂ እንደሌሎች አናንቀላፋ። እንደሌሎች እንደማያምኑት እንዳናንቀላፋ እኛ ደግሞ እንድንነቃ በመጠንም እንድንኖር። አንዳንድ ጊዜ ከመጠን በላይ እንኖራለን ስንል እንባክናለን። የጸሎት ጊዜ እናጣለን፣ የቃል ጊዜ እናጣለን። ሰው በቤቱ ቃል አያነብም፣ ሰው በቤቱ አይጸልም። በአሁኑ ዘመን እንደው በየቤቱ ስትሄዱ የምታዩት ነገር ነው። ሰው እንደ በፊቱ አይደለም። ብዙ ሚዲያዎች ሰርቀውናል፣ የእግዚአብሔርን ነገር ዘርፈውናል። ብዙ ሚዲያዎች ዘርፈውናል፣ ተዘርፈናል፣ የለንም። ከሚያጨበጭቡ ጋር እናጨበጭባለን፣ የውሸቱንም እንሰማለን፣ የእውነቱንም እንሰማለን። ከሚዲያ ነፃ አይደለንም። አትስሙ ማለት አይደለም። እኔ ግን እነዛ ዋና አይደሉም። የእግዚአብሔር ቃል ጊዜ የለንም፣ የጸሎት ጊዜ የለንም። እንሮጣለን፣ ጠብ የሚል ነገር የለም። በመጠን ኑሩ። በመጠን ስትኖር ነው ጌታን መጠበቅ የምትችለው የምችለው እኔ በመጠን ሲኖር። በመጠን የማይኖር ሰው ያንንም ይዛለሁ ያንንም አገኛለሁ የሚል ሰው ጊዜ የለውም። ለጸሎት ጊዜ የለውም፣ ለቃል ጊዜ የለውም፣ ቤተክርስቲያን ለመምጣት ጊዜ የለውም። ሰው በብዙ ነገር ተበዝብዘናል፣ በብዙ ነገር ተሰርቀናል፣ ተወስደናል። የመጸለይ ነገር፣ የእግዚአብሔር ድምጽ የመስማት ነገር ከኛ በብዙ ተወስደዋል። ሚዲያዎቹ ወስደውናል፣ የምንሰማቸው ነገሮች ወስደውናል፣ የሚያስጨንቁ ነገሮች ወስደውናል። ብዙ ነገር በዝብዘውናል። እግዚአብሔር ከተበዘበዝንበት ይመልሰን። ዋና ነገር የቃሉ ነገር፣ ዋና ነገር የመጸለዩ ነገር ተረስቷል። አሁን ጸሎት ሲባል ሰው የለም፣ ቃል አንብብ ሲባል ሰው ቃል የለም። እንዴት ነው የምንጠብቀው ታዲያ? እንደዚህ ሆነን ጌታ ቢመጣ በእውነት እንወሰድ ይሆን? ጥያቄ ነው። በብዙ ተዘርፈናል። ብዙ ክርስቲያን ተዘርፏል፣ በብዙ ነገር ተዘርፏል። የተዘረፈ ህዝብ ሆነናል፣ የተወሰድን ህዝብ ሆነናል። የምንወሰደው በእጃችን ባለው ነገር ነው። በጥሩ ከተጠቀምን ብዙ የሚጠቅም ነገሮች አሉት። ካልተጠቀምን ግን ብዙ የሚያበላሹ ነገሮች፣ ጥፋትም ልማትም እዚህ ውስጥ ገብቶልናል። ዛሬ ዓለም ሁሉ ነገር አቅርቦልናል፣ ግን ሁሉ አይጠቅምም። ጳውሎስ እንዳለ ሁሉ አይጠቅምም፣ ሁሉ አያንጽም። የማያንጽ ነገር ከምንሰማ በጌታ ፊት በርከክ ብለን ጌታን ብንጠይቀው፣ ቃሉን ብናነበው ድምፁ ቅርብ ነው። ልጆቼ ይላል እግዚአብሔር፣ ድምፅን አሰማለሁ ይላል እግዚአብሔር። አንተ ብትንበረከክ፣ አንተ ብትጸልይ፣ ወደ እግዚአብሔር ብትቀርብ፣ በመጠን ብትኖር፣ ለብዙ ነገር ባትባክን እግዚአብሔር ድምፅ አለው። እግዚአብሔር መልስ አለው። ለቋጠሮ ሁሉ መልስ አለው እግዚአብሔር። ግን አንፈልግም። ሁሉ ነገር በአቋራጭ ነው የሚፈልገው ሰው። ሁሉ ነገር በመቅበዝበዝ ውስጥ ነው ያለው ሰው። ከዚህ የተነሳ በመጠን መኖርን የሚሆንልን አልሆነም። በብዙ ነገር ነው የምንባክነው፣ በብዙ ነገር ነው ዋጋን የምንከፍለው። ጌታችን ኢየሱስ ክርስቶስ ወደ እነ ማርታና ወደ ማርያም እየሄደ ያርፍ ነበርና ማርታ ለሱ የሚሆነው ምግብ የተለያየ ነገር ለማዘጋጀት ብዙ ትደክማለች። ኢየሱስ ክርስቶስ ማርያም ደግሞ በኢየሱስ እግር ስር ተቀምጣ ቃሉን ከሱ ትቀበል ነበር። ማርታ በብዙ ነገር ትታወቂያለሽ አለ። የሚያስፈልገው አንድ ነገር ነው። መልካም እድልን ማርያም መርጣለች። ቃሉን ማንበብ፣ በቃሉ ስር መሆን፣ በጌታ ስር መሆን፣ ከሱ ማትለይ። እንደዚህ አይነት ልብ እግዚአብሔር ይስጠን። ስንቶቻችሁ የእግዚአብሔርን ቃል ከዳር እስከ ዳር አንብባችኋል ብላችሁ? ብዙዎቹ አያነቡ። በአብዛኛው ነው ማለት ነው። ጥቂቶቹ ላነቡ ይችላሉ። ብዙዎቻችን ትንቢተ አብድዩን አንብቤ አንድ ጊዜ አንድ አገልጋይ ነውና ሰብኬ ሲወርድ አብድዩ የሚባል አለም እንዴ ብሎኛል።
ችግር ነው። ሰው አያነብም። ስንቶቻችሁ ታነባላችሁ ቤታችሁ? ስንቶቻችሁ ጸልያላችሁ? ባክነናል። ጊዜ አጣን ለጌታ። ያዳነን ጌታ፣ ደሙን ያፈሰሰልን ጌታ፣ ሕይወትን የሰጠን ጌታ ትተነዋል። ምናልባትም እንደ ሎዶቅያ ቤተክርስቲያን ደጅ ላይ ቆሞ ያንኳኳ ይሆን? ያቺ ቤተክርስቲያን በራሷ እይታ ባለጸጋ ናት። ጌታ ሲያያት ደሃ ነሽ አላት። የተራቆትሽ ነሽ፣ ኩል ከኔ ብትገዢ ይሻላል ብሎ ጌታ ኢየሱስ ገሰጻት። በር ላይ ቆሜ ያንኳኳለሁ ብትከፍቺልኝ እገባለሁ ብሎ ሲለምናት እናያለን። እሷ ምንም አያስፈልገኝም፣ ጸሎት አያስፈልገኝም፣ ቃል አያስፈልገኝም፣ ምንም አያስፈልገኝም ብላ በሯን በጌታ ላይ ዘግታ ግን ባለጸጋ ነኝ ትላለች። ግን አይደለሽም፣ ራቁትሽ ነሽ። ከጌታ ውጪ የሆነው ነገር ሁሉ ብልጽግና ራቁትነት ነው፣ ባዶነት ነው። ደሃ የነበረችዋን ቤተክርስቲያን ደግሞ ኢየሱስ እንደዚህ ይላል፣ ምንም ደሃ ብትሆን ባለጸጋ ነህ። ጸጋው አለ፣ ክብሩ አለ፣ መንፈሱ አለ፣ መገኘቱ አለ ከሷ ጋር። ግን ደሃ ናት፣ ምንም የላትም። ሀብታሟ ግን ራቁቷን ሆና ምንም አያስፈልገኝም ትላለች። በመጠን ካልኖርን በስተቀር የጌታን መምጣት መጠበቅ ተራራዊ መግፋት ያህል ይሆናል። አራተኛው በናፍቆትና በጉጉት ውስጥ ሆኖ ጌታን መጠበቅ። በናፍቆት ውስጥ ሆነን ነው ጌታን መጠበቅ። ናፍቀን ጌታን ማየት፣ ክብሩን ማየት፣ የሞተልንን ጌታ ለማየት አትናፍቁም? አላየነውም። በመንፈሱ ነው የተገለጠልን፣ በቃሉ ነው የተገለጠልን። ከዛ የተነሳ ድነናል። በእኛ ሊገረም ኢየሱስ ይመጣል። በእኛ ሊደነቅ ጌታ ይመጣል። ናፍቆት አለን ጌታን ለማየት፣ ክብሩን ለማየት፣ የሞተልንን ለማየት፣ የቆሰለልንን ጌታ ለማየት፣ ዋጋ የከፈለልንን ጌታ ለማየት ናፍቆት ያስፈልጋል። ሰው ሲናፍቅ ነው የሚጠብቀው። የሚናፍቀውን ነገር ነው ሰው የሚጠብቀው። እንናፍቀው ይሆን? ሐዋርያ ጳውሎስ በፊልጵስዩስ 1:23 ላይ እንደዚህ ይላል፣ በእነዚህ በሁለቱ እጨነቃለሁ፣ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። ከክርስቶስ ጋር መኖርን ናፍቆት አለኝ። ከወዳጄ ጋር ለመኖር፣ ከአዳኜ ጋር ለመኖር፣ ለሞተልኝ ከሞተልኝ ጌታ ጋር ለመኖር ናፍቆት አለኝ፣ ጉጉት አለኝ። እያገለገለ ሊሰዋ ባለበት ሰዓት ነው ይሄን የተናገረው። መስዋዕት ሊሆን ከጌታ ጋር ሊቀላቀል ባለበት ሰዓት ናፍቆት አለኝ። ወደ ጌታ ለመሄድ ከሱ ጋር ለመኖር እናፍቃለሁ። ከሁሉ ይልቅ እጅግ የሚሻል ነውና የተሻለው እዛ ነው። ከሁሉ ይልቅ የተሻለ ነው። የት? ከጌታ ጋር መኖር ከሁሉ ይልቅ። ለዚህ ነው ምን ደክመው፣ ለዚህ ነው ዋጋ ምን ከፍሎ ይላል ጳውሎስ። ለዚህ ነው መስዋዕትም ሆነው መስዋዕት ሆናለሁ፣ ሩጫውን ጨርሻለሁ፣ የጽድቅ አክሊል ይሰጠኛል ጌታ። ግን አስቀድሜ መስዋዕት መሆን አለብኝ። ከመስዋዕት በኋላ ከጌታ ጋር እገናኛለሁ። ናፍቆት አለን ወይ? ጌታ ወደ ጌታ ለመሄድ ናፍቆት አለን ወይ? አንድ እህታችን በ23 ዓመቷ የመጀመሪያው ስትታመም እኔ ነው ያገኘዋትና ቀጥታ ወደሷ ሄድኩኝና ልጸልይላት ሲል ማስጠንቀቂያ ሰጠችኝ። ማስጠንቀቂያው ምንድነው? በሰማይና በምድር ይያለሁ እኔ ወደ ጌታ መሄድ እፈልጋለሁ። ለፈውስ ብጸልይ አሜን አልልም አለች። ፍጹም 23 ዓመቷ ነው ገና ሮጣ አልጠገበች ወጣት ናት። ለካ ትጸልይ ነበር ረጅም ጊዜ ወደ ጌታ ለመሄድ ትጸልይ ነበር። ሐሙስ ዕለት ነው የጸለይኩላት እኔ እንደ ፍቃድ ይሁን ብዬ ጸለይኩ። እሁድ ዕለት ሄደች እሷ። በጣም ምንወዳት በጣም ምታገለግል ሮጣ አልጠገበች፣ ግን ናፍቆት ነበራትና ሄደች። ናፍቆት ከጌታ ጋር መኖር የተሻለ ነው። ከሁሉ የተሻለ ነው። ጭቅጭቅ የለው፣ ችግር የለው፣ እንባ የለም፣ እዛ ሐዘን የለም፣ ማህበራዊ ኑሮ እዚህ ጋር ከዚህ የሚያላጋን የለም። እዛ ከጌታ ጋር እርፍ ብሎ መኖር የተሻለ ነው።
ምድር የተሻለች አይደለችም፣ የተሻለ ጌታ ብቻ ነው። አሜሪካም የተሻለች አይደለችም፣ አሁንም እንደውም ጭንቅ ፈጥራለች። የተሻለ ጌታ ብቻ ነው። ውጭ ሀገር የተሻለ አይደለም፣ የተሻለው ጌታ ነው። እሱን እናስብ፣ እንናፍቀው። ይመጣል ብለን በጉጉት እንጠብቀው። መቼት ይወስደኛል ብለን እንጠብቀው። አንድ አባት ነበሩና በመጨረሻ 94 ነው 95 ዓመታቸው ላይ መጨረሻ ስብከታቸው ሲሰብኩ እንደዚህ ያሉ፣ እኔ 3 ቪዛ ሊመታልኝ ተዘጋጅቷል አሉ። አንደኛው ቪዛ ስኳር የሚባል በሽታ ይዞኛል፣ እሱ ከመታልኝ ከጌታዬ ጋር እቀላቀላለሁ ይላሉ እሳቸው። ሌላም በሽታ ይዞኛል። 3ቱንም ጠቅሰው መጨረሻ ላይ የትኛው ቪዛ እንደመታላቸው አላቅም፣ ግን ተቀላቀሉ። እኛ ደግሞ ውጭ ሀገር የሚሄዱ መስሎን በጉጉት ነበር የጠበቅነው። እሳቸው ቪዛ የሚሉት ከጌታ ጋር ለመቀላቀል 71 ዓመት አገልግለው ወደ ጌታቸው ሄዱ። እግዚአብሔር የተባረከ ይሁን። እንደዚህ አይነት ልብ ይስጠን እግዚአብሔር እንደዚህ አይነት መንፈስ ይስጠን። የመናፈቅ ነገር፣ የመጓጓት ነገር። ጌታን አትናፍቁም? የሞተላችሁን፣ ዋጋ የከፈላችሁን፣ ደሙን ያፈሰሰላችሁን ሌላ ምን ይናፈቃል ከሱ ሌላ? በእውነት እግዚአብሔርን መናፈቅ፣ ክርስቶስን በመናፈቅ በበሽታ በቁስል የተመታው ኢዮብ ይሄን ናፍቆት ይነግረናል። እሱን ተናግሬ አንድ ጨምሬላችሁ ይጨርሳለሁ። ኢዮብ በጣም የሚገርም ሰው ነው። የመጀመሪያውን ትንሣኤም የሰማነው ከዛ ነው። የመጀመሪያም የተነገረም ከዛ ነው እና ኢዮብ በዛ ቁስል ውስጥ ሆኖ በዛ ችግር ውስጥ ሆኖ 10 ልጆቹን አጥቶ ወደ 11,000 መንጋ በአንድ ሌሊት አጥቶ ጤናውን አጥቶ ግን ናፍቆት ነበረው ኢዮብ። ያ በቁስል የተመታው ኢዮብ፣ ገላውን በገል የሚያክ ኢዮብ፣ ባለቤቱ ስደብና ሙት ያለችው ኢዮብ ናፍቆት ነበረው። ብልጽግና እንዲመለስለት አይደለም የጸለየው። የሚጠይቀው ጥያቄ ኢዮብ ምዕራፍ 19 ከ26 ጀምሮ ላንብብላችሁ። እንደዚህ ይላል። ከ25 ጀምሮ እኔ ግን የሚበጀኝ ሕያው እንደሆነ በመጨረሻው ዘመን በምድር ላይ እንዲቆም ይህ ቁርበቴ ከጠፋ በኋላ በዚያን ጊዜ ከስጋዬ ተለይቼ እግዚአብሔርን እንዳያውቃለሁ። እኔ ራሴ አየዋለሁ፣ ዓይኖቼ ይመለከቱታል፣ ከኔ ሌላ አይደለም። ልቤ በመናፈቅ ዝሏልና ይላል። በበሽታ ውስጥ ሆኖ በጭንቅ ውስጥ ሆኖ ስለ ፈውስ አይደለም የሚጸልየው። ልቤ ናፍቆታል። ይሄ ቁርበቴ ከጠፋ በኋላ ወደ አፈር ከተመለሰ በኋላ ጌታን ፊት ለፊት አየዋለሁ። ከትንሣኤ በኋላ ያለውን ነው የሚያወራው። ናፍቄዋለሁ፣ እሱን ለማየት ጓጉቻለሁ፣ እሱን ፊት ለፊት ለማየት ጓጉቻለሁ ብሎ ኢዮብ ኃይለኛ ናፍቆት ውስጥ እንዳለ ሰው እንደዚህ ውስጥ ሆኖ ይናፍቃል አያስብልም። የታመመ ሰው፣ ንብረቱን ያጣ ሰው፣ ጓደኞቹ ጾም ጸሎት ይዘው የቃላት ውርጅብኝ እያወረዱበት ኃጢአት ሰርተ እንደሆነ ራስን ቼክ አድርግ እያሉት፣ እንደዛም ሆኖ ግን እሱ ትኩረቱ ከጌታ ጋር፣ ናፍቆቱ ጌታ፣ ወደፊት የሚያየው ጌታ፣ ከሞት በኋላ ከሞት ባሻገር የሚያየውን ጌታ በናፍቆት ይጠብቃል። እግዚአብሔር የናፍቆትን መንፈስ እግዚአብሔር ይላክልን። በእውነት እግዚአብሔር ይላክልን። ምን ናፍቅ እንሁን? ማንን ትናፍቃላችሁ ከጌታ ላይ? አንዳንድ ሰዎች ነቢያትን የሚናፍቁ አሉ። እኔ ጌታን ነው የምናፍቀው፣ የሞተልንን ዋጋ የከፈለልኝን ልጄ ያለኝን ከቤተሰቤ መካከል ጠርቶ፣ ቅድም ወንድሜ እንደተናገረው ጠርቶ የኔ ነው ያለውን ታገለግለኛለህ ያለውን ጌታን ያልናፈቅ ማንን ልናፍቅ ይችላል? ናፍቆታችን ጌታ ነው። አምስተኛውና የመጨረሻው የተሰሎንቄ ቤተክርስቲያን ምሳሌነት መከተል ነው። አንዱ ጌታን እንድንጠብቅ እንድንጓጓ የሚያደርግ። ሌላው ደግሞ ተሰሎንቄ ቤተክርስቲያን የሚጠብቁበት መንፈስ ጥሩ ሆኖ ግን ስራ አቁመዋል። እነሱ ደግሞ ችግሩ ትጋት አቁመዋል። እኔ ያልኳችሁ እየተጋን በናፍቆት በጉጉት ጌታን እንጠብቅ ነው። እነዚህ ደግሞ ስራ አቁመዋል እና ጳውሎስ ጽፍላቸው አንደኛ ተሰሎንቄ 5
ከ1 እስከ 4 እንደዚህ ይላል። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና ይላል። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም ይላል። የሚገርሙ ናቸው። ስራ ሁሉ አቁመው ጌታ ይመጣል ብለው በጉጉት ነው የሚጠብቁት። ለተሰሎንቄ ቤተክርስቲያን ጳውሎስ ስለ 3 ነገር ለእናንተ መጽሐፍ አያስፈልግም ይላል። ስለ እምነታቸው፣ ስለ ፍቅራቸው እና ስለ ጌታ ምጽአት መጽሐፍ እንደማያስፈልግ ይነግራቸዋል። እናንተ ራሳችሁ አውቃችኋል። ስለ ዘመንና ዘመናት እናንተ አስቀድማችሁ አውቃችኋል። ሌባ የጌታ ቀን ሌባ በሌሊት እንደሚመጣ እንደዚሁ እንደሚመጣ ራሳችሁ አጥብቃችሁ አውቃችኋል። እየጠበቃችሁ ነው። ይሄ የሚደነቁ ናቸው። እቺ ቤተክርስቲያን ጌታን በመጠበቅ የምትታወቅ ቤተክርስቲያን ናት። በፍቅር የምትታወቅ ቤተክርስቲያን ናት። በእምነት የምትታወቅ ቤተክርስቲያን ናት። እንደዚህ አይነት እግዚአብሔር ያብዛልን። በእምነት መታወቅ ትልቅ ነገር ነው። ከሁሉ የሚበልጠው ደግሞ በፍቅር መታወቅ ደግሞ ትልቅ ነገር ነው። ደግሞ ጌታን እየናፈቁ መጠበቅ ደግሞ በጣም በጣም የላቀ ትልቅ ነገር ነው። ስለዚህ ዛሬ ይሁን ነገ፣ ቀን ይሁን ሌሊት፣ ሰዓቱ ስለማይታወቅ በየትኛው ጊዜ ጌታ እንደሚመጣ ስለማይታወቅ እናንተ እኔ ምን ያህል ተዘጋጅተናል? ወይስ ተዘናግተን እንቅልፍ ብለውን ይሆን? ጌታችን ኢየሱስ ክርስቶስ አንድ ቦታ ሲናገር እንደዚህ ብሏል። እኔ በምድር በመጣው ጊዜ እምነት አገኝ ይሆንን ብሏል። አንዱ ጌታ ሲገለጥ የሚጠፋው እምነት ነው። አገኝ ይሆንን? ከባድ ማስጠንቀቂያ ነው። ጌታ ዛሬ ቢመጣ፣ ከሰዓት ቢመጣ እንነጠቃለን። ሌሊት ቢመጣ፣ አሁን ቢመጣ እንሄዳለን። እናስብ። እየናፈቅነው ነው ወይስ ሌላ ነገር እያሰብን ነው? ምድር ከሆነ አይሞላም፣ ሞልቶም አያውቅም። የእግዚአብሔር ሰው ጠቢቡ ሰለሞን ሁሉን ነገር ያየ ብር በማይቆጠርበት ዘመን፣ ወርቅ እንደ ድንጋይ በሆነበት ዘመን የኖረው ጥበበኛው ሰለሞን ሁሉ ነገር ከንቱ 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 የከንቱ ከንቱ ነው፣ ንፋስን መከተል ነው ብሎናል። ምንም ነገር የሚጨበጥ ነገር የለም። ምንም ነገር አንዱ ሞላ ስትሉ ጎድሎ ታያላችሁ በሌላ። አንድም ነገር ሞልቶ አያውቅም። የሚሞላ ጌታ ወደ ጌታ ስንሄድ ብቻ ነው። በቃ የምንለው ይዛም ብቻ ነው። ስለዚህ ወገኖቼ ምን ያህል ተዘጋጅታችኋል? እንጸልያለን።